በእኛ ላይ ከሚያቀርቡት ክስ በላይ የሚያቀርቡብን ናቸው። አንዳንዱ ሌጂትሜት ያልሆነ ግን ጥያቄው ወደ እንደዚህ አይነቱ እንካስላንቲያ ውስጥ መግባት ለምን አስፈለገ? ወደ እንደዚህ አይነቱ ጭቅጭቅ ውስጥ መግባት ምን አስፈለገ ይባል። እኛም ተረጋግተን ማንዴት አለን ከባድ ውሳኔዎችን ለማሳለፍ የሚያስችል አቅም አለን ብለን እንል ከሆነ ስልጣናችን የሚመነጨው አብይ አህመድ በሰጠን ችሮታ ላይ ሳይሆን ወይ አደም ፋራህ በፈቀደልን ተበተዋለው ችሮታ ላይ ሳይሆን የትግራይ ህዝብ በፈቀደው ላይ ተመሰርተን መሆን ያለበት። መንግስትነታችን ቼክ ማድረግ ትፈልጋላችሁ? ትዳራችን ጸንቷል ወይ የሚለው ነው ቼክ ማድረግ የምንፈልገው። የትግራይን ህዝብ ወደ ልማት የሚያስገቡ ውሳኔዎችን እንወስን ነው። የትግራይን ህዝብ ራዲካል በሆነ መልኩ ወደፊት የሚያስቀጥሉት ውሳኔዎችን እንወስን ነው። እነዚህ ውሳኔዎች ግን ዝም ብለህ በሆነ አጋጣሚ ስልጣን ላይ ወጥቻለሁ ብለህ የምትወስናቸው ውሳኔዎች አሉ። ከህዝቡ ጋር ተናበህ የህዝቡ ይሁንታ አለኝ ብለህ የምትጠይቃቸው ጥያቄዎች ናቸው። አሁን ህወሓት አሸንፋለሁ ብሎ ወስኖ ቢሆን ኖሮ ያው ማሸነፌ ስለማይቀር ብልጽግና ያጸደቀልኝን ተቀብዬ ቀጥያለሁና ባርኩልኝ ማለት ይችል ነበር እኮ በየጊዜው የሚደረግ እንጂ አሁኑኑ ስልጣን ተቀብዬ እስከ ጌታ መምጫ ድረስ እኔ ነኝ የምቀጥለው የሚል ሰው ካለ ፒሪዮዲክ የሚባል ነገር አይኖርም። ገብቷል? የሚያፋታህ ሞት ብቻ ነው ማለት ነው ከስልጣን ጋር። የባዴን አንዳንድ ጓዶች የሚያነሱት በጣም የሚያስገርመኝ ነገር ነበር። አይ ትምክተኛ ምናምን ያላችሁ ከህዝብ ጋር ጋጫችሁን ይላል። ህዝብ ማን ትምክተኛ ነው? እስኪ ንገረኝ። ማን ነው ህዝብን ትምክተኛ ያለው? ማን ነው ህዝብን ነፍጠኛ ያለው? ነፍጠኛ ተውት፣ ነፍጠኛ ተኝቶ የነበረን ኮንሰፕት ነው። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት ያ ቃል ኪዳናቸው ቦታው ላይ እንዳለ ቼክ የሚያደርጉበት ሜካኒዝም መፍጠር ይኖርባቸዋል። ቅድም ያልከው ብልጽግና የሚባለው ምርጫ ማካሄድ ያልፈለገው ምርጫ ኢንስ ቤስት ኢንተረስት ስላልሆነ ነው። የህዝብ መብት ነው ከሚል አንጻር ሳይሆን እኔ እጠቀማለሁ አይጠቀምም ከሚል አንጻር ነው። እኔ አሸንፋለሁ ያላሸነፍን ከሚል አንጻር ነው። መሰረታዊ ልዩነቱ ቲፒኤልኤፍ እና ብልጽግና ምርጫ ላይ ያላቸው በዚህ ሰዓት ላይ ምርጫ ላይ ያላቸው አቋም መሰረታዊ ልዩነቱ ብልጽግና ምርጫን የሚያስበው ከማሸነፍና ካለማሸነፍ እድሉ አንጻር ነው የሚተነትነው። ህወሓት የማሸነፍ ድና ያለማሸነፍ ጉዳይ ቢሆን ኖሮ ኦልሬዲ ብልጽግና በራሱ ጊዜ ህገ መንግስት አጭበርብሮ ለመቀጠል በወሰነው ውሳኔ የህወሓት ዕድሜ ተራዝሟል። ዕድሜ ማራዘም ያለማራዘም ይችላል ይሆን አይችልም? ለምን ፓርቲዎቹ እዚህ ያሉት እኮ ፓርቲዎቹ እኮ በፍጹም ምህረት የሚያደርጉልን ፓርቲዎች አይደሉም። ሐሳቦቻችንን ሲሉ ሲቃወሙ ብልጽግናን ከሚመሩት ሰዎች በእኛ ላይ ከሚያቀርቡት ክስ በላይ የሚያቀርቡብን ናቸው። አንዳንዱ ሌጂትሜት ያልሆነ ግን ጥያቄው ወደ እንደዚህ አይነቱ እንካስላንቲያ ውስጥ መግባት ለምን አስፈለገ? ወደ እንደዚህ አይነቱ ጭቅጭቅ ውስጥ መግባት ምን አስፈለገ ይባል። እኛም ተረጋግተን ማንዴት አለን ከባድ ውሳኔዎችን ለማሳለፍ የሚያስችል አቅም አለን ብለን እንል ከሆነ ስልጣናችን የሚመነጨው አብይ አህመድ በሰጠን ችሮታ ላይ ሳይሆን ወይ አደም ፋራህ በፈቀደልን ተበተዋለው ችሮታ ላይ ሳይሆን የትግራይ ህዝብ በፈቀደው ላይ ተመሰርተን መሆን ያለበት። መንግስትነታችን ቼክ ማድረግ ትፈልጋላችሁ? ትዳራችን ጸንቷል ወይ የሚለው ነው ቼክ ማድረግ የምንፈልገው። መንግስትነታችን ይቀጥላል አይቀጥልም የሚወስነው የትግራይ ህዝብ ነው። በተቃራኒው ብልጽግና አቶ ጌታቸው መንግስትነቱን ቼክ ሲያደርግ ነው አሁን ምርጫ ውስጥ አልገባም ቢል እንደ ፖለቲካ ስህተት ሊሆን የሚችለው ጨዋታው ላይ ምንድን ነው? መንግስትነትን ቼክ የምታደርገው እኮ ህዝብ ይቀበለኛል ወይ ሳይቀበለኝም ብለህ ነው እንጂ እኔ እንደ ባልማ ባል ለወጉ ባልነህ ልትባል ትችላለህ። ቤት ቀንዳም በግ በአውደ ዓመት ጊዜ ጎትቻ አመጥቻለሁ አርጃለሁ ለሚስቴ ጉትቻ ገዝቻለሁ ብለህ ልትፎክር ትችላለህ። ትዳር እሱ አይደለም ኢሴንሻሊ። የትዳር ሌጂትሜትነት የሚወሰነው በእንደዚህ አይነት መልኩ አይደለም። ትዳር የሚያስብሉት ነገሮች ባል የሚያስብሉት ነገሮች ሚስት የሚያሰኙት ነገሮች ተሟልተዋል ነው። በመንግስትነት ውስጥ መንግስት የሚያሰኙት የህዝብ ይሁንታ አለ ሆይ ነው። የህዝብ ይሁንታ የሌለው
ከፊንፊኔ ወጥቶ ቡራዩ እዚህ ግባ የሚባል የህዝብ ድጋፍ ሊያገኝ የማይችል ስብስብ አይ በራሴ ጊዜ መንግስትነቴን ቼክ ላረግ ስልጣኔን አራዝም ያለው ቢል ቅጥፈት ነው የሚሆነው ነው። ይሄ አምባገነንነት ነው። በዲክሽነሪ ዴፊኒሽን አምባገነን ማለት በራሱ ፍላጎት የራሱን ፍላጎት ህዝብ ላይ ህዝብ ጫንቃ ላይ የሚጭን ማለት ነው። ብልጽግና ያንን ነው የወሰነው። አምባገነንነት የሚባሉት መንግስትነት ትራፒንግስ በሙሉ የብልጽግና ውሳኔዎች ላይ አሉ። ህወሓት ኦኬ እስካሁን በመንግስትነት መጥቻለሁ፣ መንግስትነቴ ግን ቦታው ላይ ያለው ወይ ብሎ ቼክ ለማድረግ ጥያቄውን ወደ ህዝብ ነው የመለሰው፣ ራሱ አይደለም የመለሰው። መንግስት ሆኛለሁ ወይ ብልጽግና ወስኖልኛል ወይ ማነው ፌዴሬሽን ምክር ቤት ወስኖልኛል፣ ስለዚህ መንግስት ሆኜ እቀጥላለሁ የሚለው ቀላሉ መንገድ ቢሆንም የመረጠው ነው መንግስት ሆኜ ከባድ ውሳኔዎችን የትግራይ ህዝብን ወደ ጣጣ የሚያስገቡ ውሳኔዎችን እኮ ልንወስን ነው። የትግራይን ህዝብ ወደ ልማት የሚያስገቡ ውሳኔዎችን ልንወስን ነው። የትግራይን ህዝብ ራዲካል በሆነ መልኩ ወደፊት የሚያስቀጥሉት ውሳኔዎችን ልንወስን ነው። እነዚህ ውሳኔዎች ግን ዝም ብለህ በሆነ አጋጣሚ ስልጣን ላይ ወጥቻለሁ ብለህ የምትወስናቸው ውሳኔዎች ያሉ ከህዝቡ ጋር ተናበህ የህዝቡ ይሁንታ አለኝ ብለህ የምትጠይቃቸው ጥያቄዎች ናቸው። አሁን ህወሓት አሸንፋለሁ ብሎ ወስኖ ቢሆን ኖሮ ያው ማሸነፌ ስለማይቀር ብልጽግና ያጸደቀልኝን ተቀብዬ ቀጥያለሁና ባርኩልኝ ማለት ይችል ነበር እኮ። በተደጋጋሚ ይነሳል። ግን በተለይ አይደለም ያልተወሰነ ስልጣን ሰጥቷል። ከስልጣን ውጪ እንደዚህ አይነት ትርጉም ተርጉሞ ለስከ ምጽአት አብይ አህመድ መሪ የሚሆንበትን ትርጉም እኮ ነው የተረጎሙት። ምንም እኮ የሚያጠራጥር ነገር የለም። አዎ በተቃራኒው ደግሞ እናንተን ህገ መንግስቱን እንደፈለጋችሁት እናንተም ተረጉማችሁት የምርጫ ቦርድን ሚና ከዚህ በፊት የነበረው የምርጫ ቦርድ ትርጉም አስተሳሰብ ከሚባለው እናንተም በምትፈልጉት መንገድ ህገ መንግስቱን ተርጉማችኋል ብሎ የሚከሷቸው ምሁራን አሉ። ኢቭን የፌዴራል መንግስት እያለ ያለው የኔ ኃላፊነት ነው የምርጫ ቦርድ ኃላፊነት ነው፣ ስለዚህ ይህን እየጣሳችሁ ነው ህገ መንግስት ላስከብር ነው ይላል። እናንተም በተቃራኒው ህገ መንግስት ላስከብር ነው ህገ መንግስቱን ላከብር ነው ስላላችሁ ይሄ ፖለቲካዊ ጨዋታ አይሆንም። እንደው ለሀገሩ ለልማት ምናምን ለማሰብ ፖለቲካዊ ጨዋታውን እንደፈለገው ማንም ሰው እንትን ሊለው ይችላል። ሲምፕል ነገር ነው የምነግርህ። አሁን ምሁራን ከሚተነትኑት ህግ አይደለም የምነሳው እኔ። ምሁራን ህጉን ሲተነትኑ ከጽንሰ ሀሳቡ ነው መነሳት ያለባቸው፣ ከመንፈሱ ነው መነሳት ያለባቸው። ህገ መንግስቱ የመምረጥን መብት የራስን እድል በራስ የመወሰን መብት መገለጫ ነው የሚያደርገው። የራስን እድል መወሰን ማለት የመንግስት ስልጣን የሚመነጨው ከህዝብ ውሳኔ ነው። የህዝብ ውሳኔን ተግባራዊ ለማድረግ ከምትጠቀምባቸው መንገዶች አንዱ ምርጫ ነው። ፒሪዮዲክ ኢሌክሽን የሚባለው ነው፣ በየጊዜው የሚደረግ እንጂ አሁኑኑ ስልጣን ተቀብዬ እስከ ጌታ መምጫ ድረስ እኔ የሚቀጥለው የሚል ሰው ካለ ፒሪዮዲክ የሚባል ነገር አይኖረውም። ገብቷል? የሚያፋታህ ሞት ብቻ ነው ማለት ነው ከስልጣን ጋር። ኢኮኖሚያችንን አስቀድሞ ወደዚህ እንሄዳለን ወይስ ነው የሚሄደው በኋላ መጨረሻ ላይ እሱ ጊዜ የሚፈታው ይሁን አሁን ችግሮቻችንን እንፍታ ብላችሁ ነበር። በህወሓት በኩል ያኔ የነበረው ቡድን አሁን የነገሩኝ የብልጽግና ቡድን ሆኖ የመጣው አብዮታዊ ዲሞክራሲን የማስቀጠል ፍላጎት ነበረው ወይስ እናንተ አብዮታዊ ዲሞክራሲን መሻሻል አለበት ብላችሁ አምናችሁ ችግር ውስጥ ገብተናል አልተረዳነውም የሚሉ ንግግሮች ሁሉ አሉ በሰነዶች ያየ ነው። አሁንስ እየሄዳችሁበት ነው ወይ? አሁን አብዮታዊ ዲሞክራሲ እንዳልኩት ቃላት ጋር ስታክ የመሆን ነገር አባዜ ስለነበረ ነው እንጂ በኮንቴንቱ በይዘቱና አውራው ከተባለ ሰላም ልማት ዲሞክራሲ ማለት ነው። ማን ነው በግልጽ ከእናንተ ኢህአዴግ ከሚባሉት ውስጥ ስንት ሰው ነበር አብዮታዊ ዲሞክራሲ ተረድቶት ሲሰራበት የነበረው ሲያስረዳስ የነበረው የሚለው እኮ ትልቅ ችግር ነበር። ትንሽ ነው ምንም ጥያቄ የለውም። ትንሽ ነው ግን ልማታዊ ዲሞክራሲያዊ አስተሳሰብ የሚባል መጨረሻ ስሙ እሱ ነው። ልማታዊ ዲሞክራሲያዊ አስተሳሰብ ማለት የህዝቡን የምልአተ ህዝቡን አቅም የሀገር ሪሶርስ ተጠቅመህ ቀጣይ ልማትን ማረጋገጥ የሚያስችል ግን ደግሞ የህዝቡን ተሳትፎ ደግሞ ዲሞክራቲክ በሆነ መንገድ ነው የምታረጋግጠው። ስለዚህ ዲሞክራሲን በአክሮስ ሆል ስፔክትረም የህብረተሰቡ ማረጋገጥ የቻለ አስተሳሰብ ማለት ነው። ይሄ ተስማምተን ነው እንሂድ ብለን ያልነው። ከዛ ውስጥ አንዳንዱ አብዮታዊ ዲሞክራሲ ብሎ ሲል ሶሻሊዝም የሚታየው አለ ማለት የሚያስበረግገውም አለ፣ ሶሻሊዝም የሚመስለውም ሰው አለ። ምንም ጥያቄ የለውም። ካፒታሊዝም የመገንባት ሂደት ውስጥ አኪሙሌሽን ኦፍ ካፒታል እንዴት ነው የምታመጣው? ስትጀምር ዝም ብለህ በኢንዱስትሪ አትጀምርም። ኢንዱስትሪ ዝም ብሎ ከሰማይ የሚወርድ ነገር አይደለም። አገር ውስጥ ያሉትን አቅሞች ነው መጀመሪያ መሰብሰብ የምትጀምረው። ገበሬ ነው፣ ስሞል ሆልደር ነው። ትንሽ እርሻ ያላቸው ገበሬዎችን አቅማቸው እንዴት አጠናክረህ እነሱ የሚፈጥሩት አቅም እንዴት ሀገራዊ አቅም ይሆናል ነው። ፖቴንሻል አቅማቸው ወደ ተጨባጭ አቅም እንዴት ቀይሯል ነው።
እነዚህ ነገሮች ናቸው የልማታዊ ዲሞክራሲ አስተሳሰብ። የህዝቡን ተሳትፎ በተሟላ መልኩ ማረጋገጥ የምትችል ከሆነ አስገድደህ ነው የምትሰራው ወይስ ህዝቡን የምልአተ ህዝቡን የነቃ የተደራጀ ተሳትፎ ነው የምታረጋግጠው? ያንን ለማድረግ ደግሞ ዲሞክራሲ ግዴታ ነው። በየጊዜው የሚፈተሽ ፖሊሲ መኖር መቻል አለበት። በየ5 ዓመቱ ማንዴት መረጋገጥ መቻል አለበት። እነዚህ ዴሞክራቲክ አስፔክቱ ነው። እዚህ ውስጥ አፈጻጸሙ የታዩ አንድ ችግሮች አሉ። በተግባር ግን የታዩ ሚሊዮን ለውጦች አሉ። ስለዚህ ልማታዊ ዲሞክራሲያዊ መስመር ነው መሆን ያለበት ሲል ጥግ ይዞ አብዮታዊ ዲሞክራሲ የምትሉት ሶሻሊዝም ስለሆነ ይላል። አሁን ምሳሌ የብአዴን አንዳንድ ጓዶች የሚያነሱት በጣም የሚያስገርመኝ ነገር ነበር። አይ ትምክተኛ ምናምን ያላችሁ ከህዝብ ጋር ጋጫችሁን ይላል። ህዝብ ማን ትምክተኛ ነው? እስኪ ንገረኝ። ማን ነው ህዝብን ትምክተኛ ነው? ማን ነው ህዝብን ነፍጠኛ ነው? ነፍጠኛ ተውት። ነፍጠኛ ተኝቶ የነበረን ኮንሰፕት ነው። ይህን ቃል እኮ ለመቀየር በኋላ ተጠቀማችሁ። ጠባብና ነፍጠኛ የሚለው ቅራኔ ውስጥ አስገባን ብላችሁ ክራይ ሰብሳቢነትና ጥገኛ ኃይሎች ወደ ማለት ተሸጋገረ። እሱንም እኮ ልትተወው ትችላለህ። ወትስኔ ምንም እኮ ትርጉም የለውም። ሼክስፒር በሌላ ስም የምትጠራ ጽጌረዳ ጠረኗ ተመሳሳይ ነው ነው የሚለው ሼክስፒር። ለእኔ ማተር አያረግም። ሶዛ ግን ምን ሆነ እርቅ መፍጠር ነው የሚፈልጉት። ለምሳሌ ሌባ ባለሀብትም ጭምር አጋር ካላላችሁኝ አገር ይጠፋል ብሎ የሚያስብ የኢህአዴግ ምክትል ሊቀመንበር የኢህአዴግ ሊቀመንበር ስትሰማ ትደነግጣለህ። ያ ነው የተፈጠረው። አሁን ያን የምንለው የሰረቁ ባለሀብቶች መወገድ አለባቸው፣ ጥያቄ የለውም። ግን ባለፈው ሰርቀሃልና ልማት ውስጥ አትገባን ነው ወደ ልማታዊ መስመር እናስገባቸው ነው ሲባል ነበር። ማለት ከኦሪጂናል ኃጢአት ስላለው ገንዘባቸው የሚልም እንኳን አልነበረውም ኢህአዴግ። ቶሎ ወደ ልማታዊ መስመር እናስገባቸው ነው ወደ ልማታዊ መስመር እናስገባቸው። አሁን እዚህ ውስጥ ሶሻሊዝም ነው ብሎ የሚል ሰውዬ ብአዴን ቅድም ያልኩ ሰዎች አንዳንዶቹ የሚሉት ምንድነው ጭራሽ ጠላት ወዳጅ እንላለን። ሁሉም ሀብታም ሁሉም ወገናችን ነው። አገር አህዳዊ ትሁን የሚልም አገር ፌዴራላዊ ትሁን የሚልም ወዳጅ ነው። ለምን ጠላት እንላለን? ከአሜሪካ አገር ካርፈረሰች አሁን ሰሞኑን ጀምረዋል። አሪፍ ነው። ክፍለ ሀገር እንዴት እናድርገው? ሸዋ ክፍለ ሀገር እንዴት ትመለስ እና የሚሉ በቃ ድሮ ወርቃሉን የወጣን ሀሳብ ይዘው መከራከር የጀመሩ ሰዎች አሉ። እነዚህንም ጭምር እየሰሙ እዛ ውስጥ ነው ሁሉም ጠላት ወዳጅ የሚባል ጠላት ወዳጅ ነው ብለው ደጋፊ ተቃዋሚ ነው ብለው ምን ችግር አለው? ቋንቋው ላይ ዋትስ ኔም ኮንቴንቱ ላይ ነው ይዘቱ ላይ ነው መጨቃጨቅ የነበረበት። በዚህ ሁሉ ትርምስ ውስጥ ግን ስልጣን የያዘው ኃይል ስለ አይዲዮሎጂ የነበረው ግንዛቤ አስቂ ነው። ለምሳሌ ሁለተኛ ዙር ላይ ኢህአዴግ የመጨረሻ ጉባኤ ላይ 11ኛ ጉባኤ መስለኛል ስለ አብዮታዊ ዲሞክራሲ ከኛ በላይ የድርጅቱ ሊቀመንበር አብይ አህመድ ነበረ። ብዙም ያው አብዮታዊ ዲሞክራሲ ለሚቀጥሉት 15 ዓመታት ለነገሩ ያው ቲፒኤልኤፍ ሰዎች አብዮታዊ ዲሞክራሲ በመጣ ያስችላቸውም የሚል ነው መሰለኝ። በቃ እኛንም ያሳቅቅ ነበር። አብዮታዊ ዲሞክራሲ ለሚቀጥለው የሚነካው የለም የሚል ሰዎች አጨብጨበን። አይጥሩ ነው። አብዮታዊ ዲሞክራሲ 15 ዓመት ይቆይ አይደለም የኛ እምነት። አብዮታዊ ዲሞክራሲ 15 ዓመት ለምን ይቆያል? አንድ ዓመት መቆየት ከሌለበት ኢትዮጵያ ባይሳም ስትሮክ ኦፍ ማጂክ ኢትዮጵያ ትራንስፎርም ካደረገች አብዮታዊ ዲሞክራሲ ስራውን ጨርሷል ማለት ነው። ልማታዊ ዲሞክራሲ አስተሳሰብ ኢትዮጵያ በሆነ ጥንቆላ ወደ ከፍተኛው ደረጃ መካከለኛ ገቢ ደረጃ ከደረሰች ስራውን ጨርሷል ማለት ነው። እኛ የቆረብንበት ሐሳብ አይደለም ያለው። የኢትዮጵያ ተጨባጭ ሁኔታ እንደዚህ አይነቱን አስተሳሰብ የግድ ይላል ነው። ትሪክል ዳውን ኢኮኖሚክስ ይላል አብይ ገብቶትም ሳይገባው። ትሪክል ዳውን ኢኮኖሚክስ ሀብታሞች ሲከብሩ ሰርቀውም አምታተውም ሲከብሩ ሌላው ሰው ይደርሰዋል የሚል ነገር ነው። ይሄ ኢትዮጵያ እውነታ ውስጥ አሁን ያለውን ትርምስ ፈጥሯል። አሁን ጥቂት ሀብታሞች ሀብታም ለመሆን በሚያደርጉት እንቅስቃሴ ድሃው ፍርፋሪ የማይደርሰውም ይልቅ ድሃው እነሱ ሀብታም ለመሆን በሚያደርጉት እንቅስቃሴ ብሔር፣ መንደር፣ ጎጥ ለይቶስ እንዲጨፋጨፍ የሚያደርግ ነገር ነው የተፈጠረ ያለው። ጥያቄው ወደዛ እየሄድን ነው ብላችሁም ገምግማችሁ ነበር። ገምግመናል። በግልጽ ይሄን አስቀምጣችሁ ነበር። ይሄ ጉዳይ ኢትዮጵያን በመንግስትነት በምታራምደው መንግስት ምክንያት ዓለም አቀፍ ጠላት እንዲኖራት አድርጓል። ማለት የጠቅላይ ሚኒስትር ዶክተር አብይ አህመድ መምጣት ስናስብ የአሜሪካ የነበረውን ጫና እናስባለን። ኢህአዴግ ይህንን ጫና በዚህ መንገድ ችግሮችን ፈታለሁ ካለ ዓለም አቀፍ ጫናውን በምን መንገድ ፈተዋለሁ ብሎ ነበር ያስቀመጠው? ወይስ የዓለም አቀፍ ጫና ዋና ጫና አይደለም? ዓለም አቀፍ ጫና የሀገር ውስጥ ጉዳይ ነው የመጀመሪያው ስራ። 90% ችግር የሀገር ውስጥ ችግር ነው። ለዛውም 95% ቁጥሩን ከየት አመጣሁ እንዳትለኝ። አሁን እንደ ማንኛውም ሾኛ ቁጥር ከመሰለም ታመጣው። ለኔ ትልቁ ችግር የሀገር ውስጥ ችግር ነው። ሀገር ውስጥን አድሬስ ካደረግን የህዝባችንን ጥያቄ ከመለሰን የዓለም አቀፍ ጫናው የኢትዮጵያን ተፈላጊነት ማረጋገጥ ነው። የዓለም አቀፍ ጫና መቋቋሚያው መንገድ ጠላት የምንለው ኃይል የለም።
የፖሊሲ ኦቶኖሚያችን ፖሊሲያችንን ህዝባችን የሚጠቅም ያለውን ፖሊሲ እንደፈለግን ማንቀሳቀስ እንዳንችል የሚከለክለን ጠላት ነው። ምን ጥያቄ ነው? ከዛ ውጪ ፖሊሲ ኦቶኖሚያችን ያልመጣን ኃይል ሚስ አንደርስታንድ ያደረገን ሊኖር ይችላል። አሜሪካ በጥቅሟ የመጣሁባት ጋሬጣ ከመሰልኳት ጋሬጣ እንዳልሆንኩ ማሳየት ነው መፍትሄው። ኬንያውያን የኢትዮጵያ እድገት ያሰጋቸው ነበር አንድ ወቅት። የኢትዮጵያ እድገት የእነሱን ገበያ ትንሽ ገበያ የሚያፋፋ እንጂ የሚያቀጭጭ አይደለም የሚል እውነታ መፍጠር ነው። የኢትዮጵያውያን መማር 110 ሚሊዮን 105 ሚሊዮን 100 ሚሊዮን ህዝብ በዚህ ደረጃ ማደግ ተጨማሪ ገበያ ነው ይፈጥርላቸው የሚል ሁኔታ መፍጠር ነው። የውጭ ጫና የሚባለው ራሳችን ለውስጥ ችግሮቻችን የምንሰጠው ስም ነው እንጂ የውጭ ጫና ኢሴንሻሊ በኢህአዴግ ጊዜም ወርልድ ባንክ ሁለተኛ ደረጃ ትምህርት ቤት በላይ ተርሸሪ ኤጁኬሽን የሚባለው የዩኒቨርሲቲ ትምህርት በነፃ እንድናስፋፋ ፈቃደኛ አልነበረም። ኮስት ሪካቨሪ የሚባል ነገር አለ። ኮስት ሪካቨሪ ነገር ተግባራዊ ሳታደርጉ ብድር አላበድራቸውም። አንድም ዩኒቨርሲቲ በወርልድ ባንክ ብድር አልተሰራም። ግን ያን ተጽዕኖ መቋቋም የቻለው ምንድነው? የምንከተላቸው ፖሊሲዎች የህዝብን ኑሮ ሊለውጡ እንደሚችሉ ኢትዮጵያ ዝም ብላ የ100 ሚሊዮን ተመጽዋች አገር ሳትሆን የ100 ሚሊዮን ፖቴንሻል እቃ ተጠቃሚ የ100 ሚሊዮን ፖቴንሻል ኢምፖርት ተጠቃሚ ገበያን እድል እንዳላት ማረጋገጥ ስንችል ወርልድ ባንክ ኦኬ በዚህ ጉዳይ እስካሁን አላገዝናችሁም ግን አሁን ባለው ደረጃ ይሄን እናግዛለን ብሎ መምጣት ጀመረ። የውጭ ተጽዕኖ እንደሰጠው ነው። ከህዝብ ጋር የውጭ ተጽዕኖ አስፈርቶት ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት ፖሊሲ መቀየር የጀመረው ከኢህአዴግ ስልጣን የተረከበው ኃይል ነው። የውጭ ተጽዕኖ ሳይኖርበት ጭምር ነው ለውጭ ተጽዕኖ የተበረከከው። ዋይ? ምክንያቱም አመጣጡ ከኢትዮጵያ ህዝብ ፍላጎት ጋር የተያያዘ ስላልሆነ ነው። የአመጣጡ ከውጭ ተጽዕኖ አስፈጻሚነት አንጻር ተቃኝቶ የመጣ ስለሆነ ነው። ስለዚህ ተላላኪ የሆነ ስትመጣ ተጽዕኖም ሳይኖርብህ ራስን ለተጽዕኖ የምታጋለጥበት ሁኔታ ይፈጠራል። that's very unfortunate። ከዚህ ውጭ ቅድም የገመገምነው ነገር ምንድነው? ይሄ ራት ሬስ የጥቂት ባለሀብቶች መራኮቻ ካረግ ነው ፖለቲከኞች የጥቂት ባለሀብቶች መጫወቻ የምንሆንበት ሁኔታ ከፈጠርን የህዝብ ጥያቄ መመለሰተን በቃልና ሙሴ የሚራኮቱበት ስርዓት ፈጥርና የመንግስት ሹመኞች የሁለቱ ባለሀብቶች አገልጋሎቹ ለመሆን ተኮልኩለው እርስ በርስ የሚባሉበት ግን እርስ በርስ ደግሞ ስለማይመቻቸው መደባደብ በእነሱ ፋንታ የሚደባደቡ በርካታ ሺዎች በርካታ ሚሊዮኖች የሚፈጥሩበት ስርዓት ነው የሚፈጠረው። that's what's happening። ስለዚህ ኢህአዴግ ሪፎርም ላድርግ ያለው የሄድንበት አካሄድ አገሪቱን ወደማይሆን ጥሩ ውጤት አምጥተን ስናበቃ ይሄን ውጤት አገሪቱን ሶሊድ መሰረት ላይ አስቀምጦ ወደፊት መስቀጠል ህዳሴያችን ማረጋገጥ ሲገባን ወደ ትርምስ እየገባን ነው። ይሄንን ትርምስ ለመፍታት ተብሎ የተጀመረው ለውጥ በእነማን እጅ ገባ? ትርምስን እንደ እንጀራ የሚቆጥሩ በአደባባይ ከትርምስ መክበር እንደሚቻል በኩራት የሚናገሩ ሰዎች እጅ ገባ። ያው የምናየው ነገር እየተፈጠረ ያለው ይሄ ችግር አሁን ያለው ችግር ማለት ችግሩ ብዙ ስለሆነ መዘርዘር አንችልም። አሁን ያለንበት ሁኔታ አንዳንድ ሰዎች አምባገነን መንግስት ባለፉት 30 ዓመታት አምባገነን መንግስት 27ም ሆነ 30 አምባገነን መንግስት ስለነበረ እሱ የፈጠረው ነው የሚሉ አሉ። እርሶ እንዳቶ ጌታቸው ያ ስርዓት የፈጠረው ችግር ነው ወይስ ብልጽግና ፓርቲ መጥቶ የፈጠረው ችግር ነው? አሁን ያለው ሁኔታ ቅድም እኮ የምትሰጥህ ትንታኔ ብልጽግና ብቻውን የፈጠረው ነው ካልኩ ንጹህ ውሸት ነው የሚሆነው። ችግሮች ስለነበሩ ነው ችግሮቹን እንፍታ ብለን ወደ ታድሶ የገባ ነው አይደለም። ሪፎርም እናደርጋለን። ሪፎርም እንዲያደርግ ኃላፊነት የወሰደው አካል ግን ችግሮቹን ከመፍታት ይልቅ ችግሮቹን ማባባስና ከተባባሰው ሲቹዌሽን ውስጥ ማትረፍ የሚፈልግ ኃይል ሆነ። አሁን ላለው ሁኔታ አስተዋጽኦ አድርጓል ያለፈው ችግር ምን ጥያቄ የለው። 100% ይሄ ቡድን ነው የሚወስደው በሚል ልናስቀምጥ አንችልም። አውድ ቢላይንግ
በተግባር ግን ፋንዳመንታል ተጠያቂው አሁን ግን ይሄ ቡድን ነው። ምክንያቱም ዱላ ቅብብል ላይ የመጨረሻው ዱላ የተቀበለው ሰውዬ ወክ እያደረኩ ነው መጨረሻው ካለ የሌሎችን ጥረት በሙሉ መና ነው የሚያስቀረው አይደለም እንዴ? ወይ ወደ ሌላ አቅጣጫ ነው የምሮጠው ካለ ከስቴዲየም ወጥቶ የሆነ ቦታ ደርሻለሁ ሊል ይችላል። ምናልባት በብዙ ኪሎ ሜትር አጋምሰው ሌላ ጉዳይ ነው። መቀመቅ ማውረድ ላይ ተሳትፎ እዚህ ደርሻለሁ ሌላም መምታታት ማቅረብ አይችልም። አሁን አብይ አህመድና የሚመራው ቡድን አሁን ለተፈጠረው ሁኔታ ዋነኛ ኃላፊነት የነሱ ነው። አስተዋጽኦ አላረገም ካልኩ ግን ተሐድሷችንም ስህተት ነበረ ነው የሚለው ማለት ነው። እሱ ውሸት ነው። መልካም። የኢህአዴግን መፍረስ በተመለከተ ብዙ ሰዎች ኢህአዴግ የፈረሰው መለስ ሲሞት ነው የሚሉ አሉ። ህጋዊ ስሙን ከመፍረስ አንጻር ማለት ነው። አቶ መለስ ዜናዊ ሲሞቱ ነው። አይ ለምንድን ነው ከ2006 በኋላ 2009 ላይ ያደርጋችሁት ጠቅላላ ስብሰባ የሚያሳየው ሰነዶች እንደወጡት በአንዳንድ መጽሐፍ እንዳልነበራችሁ እንደው የሚያከብራችሁ የነበረው ኢህአዴግን ያከብሩ የነበረ ሰው ለ4 እና ለ3 ዓመት ያክል ዝም ብለን ነበረ ኢህአዴግ አለ ብለን ስናስብ የነበር ነው ይላሉ። ይሄ ስሜት ምናልባት ነው ሊተራሊ በዛ መልኩ ማስቀመጥ ባልፈልግም ዲጀነሬሽኑ ከዛም ቀደም ብሎ ጀምሮ ነው ይችላል። ግን በደም ኢናርነስት ግን ወደ ንጹህ ዲጀነሬሽን ምንድነው ዝቅጠት የሚባለው ወደ የተገባው ከዛ በኋላ ነው የሚለው ግን ያስማማናል ማለት ዝርዝር ነገር መግባት ተገቢ ነው ብያለሁ። ምክንያቱም ስብሰባዎቹን ስታይ ደጋግመህ የሆነ ቋንቋ ትናገራለህ። እኔ ኖቶቼ ነው ያለው መግለጫ ኤዲት አድርጎ እንደው እና እኔ በመግለጫ መጻፉ ተሳተፍ ነበረ። ኖት ሲዝ ቃል በቃል ነው የሚይዘው ቃል በቃል እንደውም የኢህአዴግ ስራ አስፈጻሚ ሲሳለ የሆነ ክርክር ሲፈጠር የኔ ኖት እንደማመሳከር ይሆናል ማለት ይቀርጻል። ውይይታችን በነገራችን ላይ ይቀርጻል። አንድም ያልተቀረጸ ውይይት የለንም። እውነት ይውጣ ከተባለ ብዙ ሰው ጣጣው ውስጥ ነው የሚገባው እና ኖቶችን አሁን ሳይ ዝም ብዬ ማታ ማታ እንቅልፍ አልወስድ ሲለኝ በጣም አሰልቺ ይሆናል ብዬ የማስበው እሱን ማንበብ ነው። ግን አሰልቺ አይደለም። አሰልቺ የማይሆነው ነው መሰለህ ሰው በዚህ ደረጃ 3-4 ዓመት ተመሳሳይ ነገር እየተነጋገረ እንዴት የተለየ መፍትሄ የፈለገ ነው የሚለው አይንስታይን እንደሚለው ተመሳሳይ ነገር 1000 ጊዜ ሰርተህ የተለየ ውጤት የምትጠብቅ ከሆነ እብድ ነህ ነው የሚለው። ችግሩን በፈጠርክበት መንገድ ፈተዋልም ካልክ እሱም ካልክ እብደት ነው። እንዳልኩት እንትን ውስጥ ገብተን እንደነበረ ምንም ጥያቄ የለውም። ግን የመጨረሻው ግምገማችን ግን ከዚህ እንወጣ የሚል ነው። አመላክቷል መንገዶቹ በዚህ ደረጃ ዘቅጠናል፣ በዚህ ደረጃ ሞተናል የሚል ነው ማለት አዲስ ያመጣው አይደለም ማለት ነው። በህገ መንግስቱ ላይ የሚነሱ ጥያቄዎችን አንድ እንደው በልዩነት ማንሳት የምፈልገው ነገር አንዳንዶቹ ህገ መንግስቱ የፓርቲዎችን ስምምነት ጭምር ነው የኦነግና የህወሓት እንዲሁም የሶማሌ ላይ እንቀሳቀስ የነበረው ብለው ያስባሉ። ህጋዊ ሰነድ ብቻ አይደለም የፓርቲዎች ኮንሰንሰስ ነው ብለው ያስባሉ። በዚህ ህገ መንግስቱ ህጋዊ ሰነድ አይደለም ፖለቲካ ሰነድ ነው። ምን ጥያቄ ያለው ምንም የሚያስከሩም ነገር የለውም። ግን ተሳትፎ ተደርጎበታል። የህዝቦች ተሳትፎ ለማረጋገጥ ጥረት ተደርጓል ነው። በርካታ በሺዎች የሚቆጠሩ መድረኮች ተዘጋጅተዋል ነው እንጂ ህገ መንግስት በተፈጥሮ ፖለቲካል ሰነድ ነው። የአሜሪካ ህገ መንግስት እኮ ጥቂት ነጭ ሀብት ያላቸው ሰዎች ተሰብስበው ያጸደቁት ሰነድ ነው። ሰዎች ሁሉ እኩል ናቸው ሲሉ ጥቁሮችን አይመለከቱም ነበር። በዛን ሰዓት በሂደት ነው ጥቁሮችን እንደሚመለከት መታወቅ ጀመረው። ሴቶችን አይመለከቱም ነበር። 1922 ነው የአሜሪካ ህገ መንግስት ሴቶችን እንደሚያካትት ዩኒቨርሳል ሳፍሬጅ እንትን የተደረገው ነው እያልኩ ያለሁት። ህገ መንግስት ኢትስ አን ኢምቦዲመንት ኦፍ ፖለቲካል ዊል የተሳታፊዎች የፖለቲካ ፓርቲዎች ብቻ እንዳይሆን ግን የህዝቦች ተሳትፎን ለማረጋገጥ የተደረገውን ሂደት ማየት ተገቢ ነው። ለምሳሌ አልነበርኩም የሚል ሰውዬ ፊዚካሊ አልነበረ ሊሆን ይችላል። እኔ ህገ መንግስቱ ሲረቅ ውይይት ላይ ዩኒቨርሲቲ አንደኛ ዓመት ወይ ነበርኩ መሰለኝ። ሲጸድቅ ቢያንስ አንደኛ ዓመት ወይ ሁለተኛ ዓመት ነበርኩ። ሶትዛት ክስተት ተሳትፌያለሁ። ከኔ በኋላ ለአቅም ፖለቲካ የደረሱ ሰዎች አልተሳተፍንበትም ካሉ እድሜያችሁ ነው ያልተሳተፉበት እንጂ ማሻሻላው ሊሳተፉበት ይችላል። የገሌን ህዝብ አይወክል የሚባለው ተረተው ዝም ብሎ እሱ የሚባል ነገር የለም። ያልተሳተፈ ህዝብ የለም በዛን ሰዓት። ፓርቲዎች ብለህ ካልከው ግን ኢህአፓ መኢሶን የሚባሉ ውጭ ሀገር የነበሩ ሰዎች አልተሳተፍንበትም ይላሉ። አንደኛ እነሱ ካልባረኩት የማይዘልቅ ማህበር አይደለም ህገ መንግስት። ህገ መንግስት የህዝብ ተሳትፎ ነው የሚያረጋግጠው። ግን ፖለቲካል ዶክመንት ምንም ጥያቄ ነው። አሁን ያለው የስርዓት አህዳዊ ስርዓት ነው የሚል በአብዛኛው የአህዳዊ ስርዓት እየተገነባ ነው እያሉ እኔ እዛ ውስጥ መግባት ስለማልፈልግ ይጠየቃል ይናገራሉ። የእኔ ጥያቄ ምንድነው አህዳዊ ነው አይደለም የሚለው ሳይሆን ኢትዮጵያ በፌዴራላዊ ሲስተም ውስጥ ሆና አወቃቀር ውስጥ ሆና ውህድ ፓርቲ ሊመራት አይችልም
ማለት ነው አልልም። ስለዚህ ውህድ ፓርቲ የሆነን በሙሉ አህዳዊ ማለት ነው ማን አለ? ምሳሌ ብልጽግና አህዳዊ ሊያስብሉት የሚችሉት ጉዳዮች ምንድን ናቸው ብለን ስናስብ ውህድ መሆኑን ነው እንደመጀመሪያ የምታዩት። ኖ እኛ እንደዛ አላልንም። ውህድ ፓርቲ ማን መፍጠር ብለን ተንቀሳቀስን የነበረው። ውህድ ፓርቲ ግን የክልሎችን ራስን በራስ የማስተዳደር መብት የሚገፍ ሊሆን አይችልም ነው። የፖሊሲ ውህደት እኮ ነው። ውህድ ፓርቲነት እኮ የሚያደርገው ከላይ እስከታች ትእዛዝ የምትቀበልበት ስርዓት ማለት አይደለም። ጀርመን ውስጥ ያለው ክርስቲያን ዲሞክራቲክ ዩኒየን የሚባለው ፓርቲ ፌዴራል አሬንጅመንት አለው። የባቬሪያ ክርስቲያን ዲሞክራቲክ ዩኒየን ከአንገላ ሜርከል ቀጥታ ትእዛዝ አይወስድም። የፖሊሲ ውህደት ነው ያለው። የሚያዋጣን ይሄ ፖሊሲ ስለሆነ ለጀርመን ህዝብ ይጠቅመው፣ ለባቬሪያ የሚሆነው ለእንትናም ሊሆን ይችላል፣ ለቬስፓደን የሚባል ወይ ለሌላ ስቴት ማለት በጀርመን ውስጥ ያለው 100 ምናምን ስቴት መጥቀስ አያስፈልግም። የባቬሪያ ክርስቲያን ዲሞክራቲክ ዩኒየን አንገላ መርከል ከምትመራው ፓርቲ ጋር ያለው የፖሊሲ ውህደት ነው። ቱ ዛት ኤክስተንት ውህድ ፓርቲ ናቸው ልትል ትችላለህ። የባቬሪያን ጉዳይ የመምራት ኢሹ ግን የባቬሪያን የራስን በራስ የማስተዳደር መብት፣ የራስን እድል በራስ የመወሰን መብት ጉዳይ ግን ለአንገላ ሜርኬል አሳልፎ መስጠት አይደለም። በባቬሪያ ያለው ፓርቲ የፖሊሲ ውህደቱ እንደተጠበቀው ነው። አሁን እንትናን ጠቅላይ ሚኒስትር አብይ ሰምተው ታውቃለህ ሲናገር ማለት አይ እግዚአብሔር ባርከው እንትን አይልም እኮ ብዙ አይዋሽም። በእንደዚህ አይነት ነገር ማለት የልቡን ነው የሚናገረው የመሰለውን ነው የሚለውና እኔ መኪና ሰጥቻቸው ይላል እንጂ አይልም እኮ ሌላ ነገር አለ። እኔ በሰጧቸው መኪና እኔ በከፈልኳቸው ደሞዝ ነው የሚለው ማለት የናሻድ ሌልም ጭምር ነው እንደዛ የሚለው። ስለዚህ 4 ኪሎ ነው ደሞዝ ይከፍላል። 4 ኪሎ ነው መኪና ምንድነው የሚባለው መኪና ቪኤት ይልካል። ለደውቦቹ ተሰብስበው ቪኤት ላክንላችሁ ነው ላኩላችሁ ነው የሚለው እንጂ እንትን አይደለም። ሶ እያልኩ ያለሁት ብልጽግና ፓርቲ ውህድ ፓርቲ መሆኑ አይደለም ኃጢአት የሆነው። ብልጽግና ፓርቲ ስራ አስፈጻሚ ስንት ናቸው ጠይቀህ ታውቃለህ? አይ ስላልመረጠ ማወቅም አልችልም። ኤግዛክትሊ ለምን አንድ ሰውዬ 4 ኪሎ ሆኖ ከእንቅልፉ በባነነ ቁጥር ነገሌ ስራ አስፈጻሚ ነው ይላቸዋል። የትግራይ ብልጽግና ፓርቲ ይባላል። የትግራይ ብልጽግና ፓርቲ ሰዎች በምን ፕላትፎርም ተመርጠው እንዴት ስራ አስፈጻሚ ሆኑ፣ የትኞቹ ማዕከላዊ ኮሚቴ አባላት ናቸው የሚል ጥያቄ ጠይቀህ ታውቃለህ? እና ይሄ አህዳዊ ካልሆነ ምንድነው አህዳዊ የሚሆነው? ይሄ ፓርቲ ስለ ፌዴራል ስርዓት የሚያወራው ጨዋታ ነው። ለጊዜው ማይነር ኢንኮንቪኒየንስ ነው። በጊዜ ከጠቀመ ይጫወቱበታል። ካልሆነ በይፋ ፈቃዱ ተሰማ የሚባል ጓደኛ አለኝ። ፈቃዱ ተሰማ የእንጃ ከኢህአዴግ ጽሕፈት ቤት ከምንድን ነው ከብልጽግና ፓርቲ ዋናው ጽሕፈት ቤት አንስተው የኦሮሚያ በኢህአዴግ ጊዜ ጥንቃቄ እናደርግ ነበር። ለምሳሌ ሹመት ሲሰጥህ የጠቅላይ ሚኒስትሩ አማካሪ ትባላለህ እንጂ የኢህአዴግ ጽሕፈት ቤት ኃላፊ አትባልም። ለደሞዝ ሲሆን የጠቅላይ ሚኒስትሩ የህዝብ አደረጃጀት ጉዳይ ኃላፊ ትባላለህ ለደሞዝ። አሁን እኮ ቀርቷል። እሱም ምንድን ነው የሚለው በኦሮሚያ ብልጽግና የመንግስት ተጠሪ ተብሎ ፌዴራል መንግስት አለ ያው እንትና በሚኒስትር ማዕረግ የብልጽግና ቤት ምናምን የሚባልም አለ። ለምሳሌ በሚኒስትር ማዕረግ ዋና ምርጫ በጣም የሚጠላ ድርጅት በሚኒስትር ማዕረግ የሆነ ስልጣን አይቻለሁ። በሚኒስትር ማዕረግ የምርጫ ፍትሃዊነት ነው የብልጽግና የምርጫ ጉዳዮች ኃላፊ የሚባል ሹመት አለ። አሁን በምን ስሌት ነው በሚኒስትር ማዕረግ